የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። ሚያዝያ 12 2017 ዓ.ም ተናስልኝ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው ቲቪ 57 ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አድረሳችሁ። በዓሉ የሰላም የፍቅር የበረከት እንዲሆንላችሁ ከልብ እንመኛለን። ኢቲቪ 57 ጀምሯል። ትንሣኤ ላይ ያተኮሩ ዜናዎች ነው የሚሆኑት። አልጋነሽ ተካና አንተነህ ደግፌ ዜናዎቹን እየመራን በ3 ክፍል እስከ ምሽቱ 3 ሰዓት ድረስ አብረን እንዘልቃለን። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ በክርስቶስ ክርስቲያን የተሰኙ ሁሉ ክርስትና ከቃል ባለፈ በምግባር የሚገለጥ በመሆኑ ምእመናን ፍቅርን፣ ትህትናን፣ ሰላምና ይቅርታን በዕለት ከዕለት ሕይወታቸው በምግባራቸው ሊገልጹት እንደሚገባ የክርስትና እምነት አባቶች አስገንዝበዋል። እግዚአብሔርን መውደድ የሚገለጸው ሰውን በመውደድ ነው ያሉት የእምነት አባቶቹ ከኢቲቪ ጋር በዓለ ትንሣኤን አስመልክተው በነበራቸው ቆይታ ሕዝበ ክርስቲያኑ ለሰላም ቅድሚያ እንዲሰጥና ለተቸገሩ ወገኖች እንዲደርስም ጠይቋል። ባልደረባችን ብሩክ ተስፋዬ ከክርስትና እምነት አባቶች ጋር ቆይታ አድርጎ ነበር። ተከታዩን መሰናዶ አዘጋጅቷል። ተከታትለን እንመለስ። ኢየሱስ ክርስቶስ የሰውን ልጅ በኃጢአቱ ምክንያት ከወደቀበት ለማንሳት የበደል መተላለፉን ሊሽር ከዘላለም ሞት ወደ ዘላለማዊ ሕይወት ይሸጋገር ዘንድም የሰውን ልጅ ማፍቀሩን ሊያሳይ ፍቅርም ከቃል ይልቅ በተግባር የሚኖር መሆኑን ለማጠየቅ ከቤተልሔም እስከ ቀራንዮ በምድር በተመላለሰበት ወቅት አብነትነቱን ይከተሉ ዘንድ ስለማዘዙ የክርስትና አስተምህሮ ይገልጻል። ትንሣኤውን አስመልክቶም ለሕዝበ ክርስቲያኑ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ክርስትና በቃል የሚነገር ብቻ ሳይሆን በተግባር የሚገለጥ መሆን እንዳለበት ከኢቲቪ ጋር በነበራቸው ቆይታ አስገንዝበዋል። ክርስቲያንነት የሚገለጸው በተግባር ነው። ክርስቶስ ያስተማረው ክርስቶስ ራሱን ዝቅ አድርጎ መጥቶ ነው ይህን ሁሉ ድርጊት የፈጸመው። እኛ እርስ በራሳችን የክርስቶስ ተከታዮች ስማችን ክርስቲያን ተብለን ተጠርተናል። ስማችን በስም ብቻ ዋጋ የለውም። ስም ብቻ ዋጋ የለውም። በተግባር ክርስቲያናዊ ስራ ካልሰራን ክርስቲያናዊነቱ የት አለ? እግዚአብሔር ተፋቀሩ ነው ያለው። ተፋቀሩ፣ ተዋደዱ፣ ሰላምን ጠብቃችሁ ኑሩ፣ እኔ እንደወደድኳችሁ እኔ እንዳፈቀርኳችሁ እናንተም እርስ በራሳችሁ ተፋቀሩ አለ። እርስ በራሳችን መረዳዳት፣ መደጋገፍ እና መፋቀር ያስፈልጋል። ፍቅር ከሁሉም በፊት ፍቅር ያስፈልጋል። አንድነት ያስፈልጋል። ክርስቶስ ባስተማረን ትምህርት መሰረት ጸንተን በፍቅርና በሰላም መኖር ያስፈልገናል። ፍቅር ከሌለ ዋጋ የለም። ሰላም ከሌለ ዋጋ የለም። ይህንን ፈጽሙ ብሎ ትእዛዙ አስተላልፈዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በዓለ ትንሣኤን አስመልክቶ ከኢቲቪ ጋር በነበራቸው ቆይታ በጾም ወቅት የተደረገ ጾምና ጸሎት በጊዜና ሁኔታ ያልተገደበ በሕይወት ፍሬ የሚገለጥ ክርስቲያናዊ ምግባር ሊኖረው ይገባል ብለዋል። በእነዚህ ወራት ያደረግነው ጾም ጸሎት ፍሬው ምንድን ነው ብለን ልንጠይቅ ይገባል። ፍሬው መሆን ያለበት የእግዚአብሔርን ትእዛዛት ማክበር፣ ፈሪሃ እግዚአብሔርን
መውደድ እግዚአብሔር አምላክ የፈጠረውን ፈጣሪውን ሲወድና ሲያከብር ደግሞ እንዲሁም ወንድም እህቱንም ይወዳል። ከኛ ፍቅር ሲጠበቅ ጥላቻን የምናሳይ ከሆነ ተስፋ ሲጠበቅብን ተስፋ የሚያስቆርጡ ነገሮች እያደረግን በተለይ ወጣቱንም ሆነ ሌሎችን ሁሉ የምናሳዝን ከሆነ በአገሩ ላይ ከመኖር አገሩን ከማፍቀርና በዚች በተባረከች ሀገር ላይ ከመኖር ትቶ እንዲሄድ እንዲሰደድ የምናደርግ ከሆነ ምኑን ክርስቲያኖች ሆነ? ለልጆቻችን፣ ለሕዝባችን፣ ለጎረቤቶቻችን እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ነው። ይሄንንም ለማድረግ ነው እንግዲህ ለምእመናኖቻችን እኛ አደራ የምንለው። እግዚአብሔርን መውደድ የሚገለጸው ሰውን በተግባር በመውደድ ነው ያሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስፈጻሚ አባልና የኢትዮጵያ ወንጌላዊት መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የፍቅርና የሰላም ሰዎች መሆንን የክርስትና እምነት ተከታይ ምእመናን በተግባር ይገልጡ ዘንድ ከኢቲቪ ጋር በነበራቸው ቆይታ ጠይቀዋል። እሱ ሰላም ይሆን ዘንድ ወደ ሰው ልጆች መጣ። ይህ ሰላም ደግሞ የተትረፈረፈ እንዲሆን ነው። ከዚሁ ጋር ግን እግዚአብሔር ቸርነትን ካደረገልን እኛ የሰው ልጆች ደግሞ ለእርስ በርስ ቸርነትን ለማድረግ መትጋት አለብን። እግዚአብሔር አንድያ ልጁን ሰጠን ስንል እሱ ብዙ ሰጠን፣ እኛ ደግሞ ጥቂቱን ለእርስ በርሳችን መስጠት ይጠበቅብናል። ጌታችን ኢየሱስ ክርስቶስ እንደተናገረው እግዚአብሔር አምላኬን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ሕይወቴ ውደደው አገልግለው ነው ያለው። ነገር ግን እሱ ብቻውን በቂ አይደለም። ከእግዚአብሔር ጋር ያለን መልካም ግንኙነት እና ለሱ ደግሞ ያለን ፍቅር የሚገለጠው ከሰው ልጆች ጋር ባለን ግንኙነት ነው። ስለዚህም ጌታ ኢየሱስ ክርስቶስ ያለው ባልንጀራህን እንደ ራስህ ውደድ አለ። እግዚአብሔርን የምንወድበት ፍቅር የሚገለጸው እግዚአብሔር በወደደው ሰው ውስጥ ያንን ስናንጸባርቅ ነው። የተቸገሩትን ስንረዳ፣ ኑሮ የጎደላቸውን ስናግዛቸው፣ በመከራ የወደቁትን ስናነሳቸው፣ የኔ ሳንል ከራሳችን አሳንሰን ቆርሰን መስዋዕት በመክፈል ለሌሎች በጎ ስንውል የዛን ጊዜ እግዚአብሔርን ወደናል፣ እግዚአብሔርንም አገልግለናል ማለት ነው። ክርስቲያኖች የፍቅር፣ የሰላም፣ የእርቅና የይቅርታ ውጤቶች ነን ራሳችን። እግዚአብሔር ያንን ቸርነት አድርጎልናል። ስለዚህም ደግሞ የፍቅር፣ የእርቅ፣ የሰላም መልእክተኞች ሆነን በተገኘንበት ስፍራ ሁሉ መቆምና ሰላምን የምስራች ብለን መናገር ያስፈልገናል። የሃይማኖት አባቶቹ ሁሉም በጾም ወቅት ያሳያቸውን በጎነት ከጾሙ በኋላም ከተቸገሩት ጎን በመቆምና በመልካም ስራዎች እንዲቀጥል አስገንዝበዋል። የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊቱን በተለያዩ መንፈሳዊ ስነ ስርዓቶች በድምቀት ነው ሲከበር ያደረው። ቤተክርስቲያኒቱ ሌሊቱን በማህሌትና በቅዳሴ የኢየሱስ ክርስቶስ ትንሣኤን አስባው አድራለች። ከመንፈሳዊ ስርዓቶች በተጨማሪ የሰንበት ትምህርት ተማሪዎችና ወጣቶች የጎዳና ተዳዳሪዎችን ለማስፈሰክ የተለያዩ ዝግጅቶችንም ሲያደርጉ ነበረ። ባልደረባችን ሳምሶን ገድሉ ሌሊቱን በደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ፍቅረ እግዚእ ሰንበት ትምህርት ቤት ተገኝቶ የትንሣኤ በዓልንም አብሮ አክብሯል። ያዘጋጀውን ዘገባ እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት መካከል ዋነኛው ነው የትንሣኤ በዓል። ታዲያ ይህንን የትንሣኤ በዓል ለማክበር ምዕመናን ከያሉበት አካባቢ ተሰባስበው በቤተክርስቲያን በመገኘት በማህሌት እንዲሁም ደግሞ በቅዳሴ ያሳልፋሉ። አሁን እንግዲህ በፒያሳ አካባቢ በሚገኘው ቅዱስ ዮሐንስ ቤተክርስቲያን ነው። አሁን ያለሁበት ቦታ ላይ እንግዲህ ሰዓቱ 3 ሰዓት ተኩል ይላል። በዚህ ሰዓት እንግዲህ ካህናቱ ማህሌት እያደረሱ ይገኛሉ። በማህሌት ማለት ስርዓተ ማህሌትን እየፈጸሙ ይገኛሉ። በዚሁ ትይዩ ደግሞ የሰንበት
ትምህርት ቤት ወጡ ወጣቶች ጾማቸውን መፍታት ለማይችሉ ለነዳያን ጾም ለማስፈታት የተለያዩ ዝግጅቶችን እያደረጉ ነው የሚገኙት። በቀጥታ ወደዛ ወስዳችኋለሁ። ምን ይደረጋል የሚለውን በስፋት የምናይ ይሆናል። አብራችሁኝ ሆኖ እንኳን አደረሳችሁ። እንኳን ሰላም እግዚአብሔር ይመስገን። ተመርቄ አመሰግናለሁ። ተወቀስ መኮንን ይባላል። መኮንን ኃይሌ ይባላል። አሁን ያለንበት ቦታ ደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ፍቁረ ጊዜ ሰንበት ትምህርት ቤት እንገኛለን። የፍቁረ ጊዜ ሰንበት ትምህርት ቤታችን እንግዲህ ለረጅም ዓመታት ይህንን የበጎ አድራጎት ስራ የነዳያንን ማስፈሰክ ስራ እየሰራ እንገኛለን ማለት ነው። እንግዲህ ያው እንደምታያቸው እህትና ወንድሞቻችን ሁሉም አባላት የሆኑት በደረሱበት ሰዓት እየተገኙ መክተፉንም ማማሰሉንም እነሱ ስለሚሰሩ በደረሰበት ሰዓት ሁሉም ነገር ያከናውናል። እኔ እንግዲህ ያው ከመጣሁበት ሰዓት ጀምሮ እንግዲህ ቢያንስ ሰንበት ትምህርት ቤት አንድ 12 13 ዓመት ይሆነኛል። በዚህ ቆይታ ውስጥ እንግዲህ በመጣሁበት ጊዜ ይሄ በጎ አድራጎት ስራ ፋሲካ አይቀርም። እኛ የምናስፈስክ ትንሣኤንና ፍልሰታንና ግን ትንሣኤን ነው እኛ የምናስፈስከው ማለት ነው። ለማስፈሰክ ሰዓትም እየሄደ ስለሆነ ቶሎ ማለት አለብን። እንግዲህ እኔ ወደ ማማሰሉ ብሄድ ይሻለኛል። ይሄም እችላለሁ አልመሰለኝም። እንካፈላት አንዳንድ ወይስ እንዴት ይሻላል? አዲ በጣም ከባዱ ላይ ነኝ ያለሁት። አዲ በእውነት ጎበዞች ናቸው ተመልካቾቻችን። እንግዲህ እንደምታዩት እንዲህ ተሰርቶ ነው እንግዲህ ጠዋት ማነው ሌሊት ላይ ነዳያን እንዲፈስኩ የሚደረገው። በእውነት በጣም አድካሚ ነው። ቀደም ሲል ታችሁም ያያችሁ ይመስለኛል ወጡ እንደዚህ ሲዘጋጅ ይህ አዳራሽ ደግሞ ነዳያኑን የምንቀበልበትና እንደዚህ ያሉ ለክርስቲያኖች ሲመጡ ለመለገስ የምንቀበልበት ቦታችን ነው ማለት ነው። ስሜታችሁ ነገር እስቲ እንዲህ ስታደርጉ የሚሰማችሁ? ምክንያቱም ብዙ ሰው በዓለም ቤቱ ቁጭ ብሎ ማሳለፍ ነው አይደል የሚፈልገው። በተለይ ዋዜማ ምናምን ሲሆን ደግሞ ማታ የራሱን ስራ ሰርቶ ገብቶ ትኝት ማለት አይነት ነገር ነው ስሜት ያለው። አዎ እውነት ነው። ስሜታችንን ምናልባት ፊታችን ላይ ያለው ነገር ይገልጣል ብዬ አስባለሁኝ። እንግዲህ በጣም የምንደሰትበት ይሄ ለማለት የምንለው ሳይሆን በትክክልም በጣም የምንደሰትበት ሁሉም ሰው ቤቱ የተለያየ ስራ አለው። እንግዲህ አሁን ተመልካቾቹ ይሄንንም ሲያዩት እንግዲህ በተለያየ የበዓል ስራ ላይ ይጠመዳሉ። እዚህ ሁሉም የራሱ የበዓል ስራ አለበት። ግን ደግሞ ይሄ ይበልጣል ብሎ ይሄን አልቆ የመጣ ሰው ነው አብዛኛው እዚህ ያለውና ይሄ አንደኛ ደስታችን ስለሆነ በአመት የምንጠብቀው በረከት የምናገኝበት የእነሱን ደስታ ስናይ እኛም የምንደሰትበት ይሄ የማድረግና የመስጠት አይነት ስሜት ሳይሆን በትክክልም ክርስቲያናዊ ግዴታችን ስለሆነ በጣም የምንደሰትበት የምንረካበት አገልግሎታችን ነው። ስለዚህ የትንሣኤው ሰይበለን ነገሩ ሰዓቱ ደርሷል። የትንሣኤው ሰዓት ይበል። እየቀረበ ነው። ደግሞ እንገናኛለን አይደል? ተስፋ እናደርጋለን። እንግዲህ ተመልካቾቻችን አሁን እንግዲህ ስርዓተ ቅዳሴው ተጠናቋል። አሁን ደግሞ እንደምትመለከቱት ነዳያን እየፈሰኩ ነው የሚገኙት። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ስለዚህ አሁን ምንድን ነው የምናደርገው? ምን ላይ ነው የተገኘው? አሁን እንግዲህ መስተንግዶ ሰዓት ላይ ነው ያለነው። አሁን ነዳያኑ እንደምታያቸው ገብተው ሁሉም ቦታቸውን ይዘዋል። የማስተናገድ ስራ እየሰራ ነው። እዚህ ጋር በምትመለከተው መልኩ ለእያንዳንዳቸው እንዲያዘጋጀን ነው የምናደርስላቸው ማለት ነው። ስለዚህ ከተዘጋጀ ትሪ ውስጥ አንዱን ይዘን መሄድ እንችላለን። አዎ አማን በአማን በአማን እንግዲህ መጽሐፍም እንደሚነግረው እንዲህ አይነት ስራ ከእግዚአብሔርም ምላሽ የሚያሰጥ ነው፣ ከእግዚአብሔር በረከት የሚያሰጥ ነውና ይሄ ሁሉ ወጣት አሁን በምትመለከተው ከተማችን ውስጥ በተለያየ ነገር ጊዜውን የሚያባክን ነበር። ቤተክርስቲያን በእንዲህ ያለ ማዕቀፍ ሰብስባቸው ግን በጣም ብዙ ወጣት በረከት በማግኘት ጊዜውን የሚያሳልፍበት እድል እንዲያገኝ ነው። ተመልካቾቻችን እንግዲህ ለሰዓቱ ያለኝ ይሄን ይመስላል። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እንወዳለን። እኔ እዚህ የቀሩትን እያስተናገድኩ ቆያለሁኝ። ለእናንተ ግን መልካም በዓል እየተመኘሁላችሁ እዚህ ጋር እሰናበታችኋለሁ። ቻው። ስለዚህ የት ነው የምናስተናግደው? የቀረን ቦታ እኔ የምልሽ ሳምሶን ያማሰለ ነው የገነፋ የቅድቡ ሞክሯል። ብቻ ከወጣቶች ጋር ሞክሯል። አግዟል እስከ መጨረሻው ሰዓት ደስ ይላል። አዎ ዋናው ማሰቡ ነውና በጣም ደስ ይላል። በተለይ በእንዲህ አይነት በዓላት ላይ ደግሞ ጎዳና ላይ ያሉ ሰዎችን በዝቅተኛ ኑሮ ደረጃ ላይ ያሉ ሰዎችን ማሰቡ ማስፈሰኩ
እንዲህ አይነት ህብረትና መተባበሩ ነው በጣም ደግሞ ሊጎለበት የሚገባው ነገር የሚለው ትልቅ ተምሳሌትነት አለው። እውነት ነው። እኛም እኔ በምኖርበት አካባቢም የተለያዩ ቤተክርስቲያን ሰንበት ተማሪዎች እንዲሁ ቤት ለቤትም እየመጡ የድርሻችሁን አበርክቱ ሲሉ ነበርና ይሄ ቀደም ሲል አንተም እንዳልከው ሊጎለበት የሚገባው ኢትዮጵያዊነትን ሞር የሚያሳይና እንትን የሚል ነው። እንደውም የሰርክ ተግባራችን ብናደርገው ብንችል በጣም የተቀደሰ ተግባር ነው። የስግደት አላየሽም? ሙስሊሞች ዳቦና ንፍሮ አዘጋጅተው ልክ ሰግዶ ሲወጣ ማህበረሰቡ በጣም ነው ደስ የሚለው። ውጭ ላይ ደጀ ሰላም ውጭ ላይ ያሲዙ ነበርና እውነት ነው። የወደ ውስጥ ስታዩ ማሽን ያመጣዋል። በቃ እንዲህ አይነት ነገር ሁሌም እንደተነከረ ድሬዳዋ አካባቢ ደግሞ ኢቭን ከንቲባው የተሳተፉበት ነበር። ድሬዳዋ እና በጣም ደስ ይላል። ባህላችን ብናደርገው ጥሩ ነው። እንቀጥላለን። መልካም ከኛ ጋር ስለሆነችሁ በጣም እናመሰግናለን። በዓለም በጥሩ ሁኔታ እያሳለፋችሁ እንደሆነ ተስፋ እናደርጋለን። የኢየሱስ ክርስቶስ የትንሣኤ ዋዜማ በዓልን የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አማኞች በተለያዩ መንፈሳዊ ስርዓቶችም አክብረውታል። የበዓሉ ተሳታፊ ምእመናንም በዓሉን ከተቸገሩ ወገኖቻችን ጋር ካለን በማካፈል አብረን ልናሳልፍ ይገባል ብለዋል። ዘገባውን ያዘጋጀው ባልደረባችን ይነቃቸው ሰማው ነው። የምታቀርብልን ሌላዋ ባልደረባችን ፋሲካ እያሌው ናት። እንከታተል። የኢየሱስ ክርስቶስ የትንሣኤ በዓል በመላው የክርስትና እምነት ተከታዮች በተለያዩ መንፈሳዊ ስርዓቶች መከበር የጀመረው ከአመሻሹ አንስቶ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ምእመናን በዓሉን በጸሎት በመዝሙርና በቅዳሴ ስርዓቶች አክብረዋል። የእምነቱ ተከታዮችም በዓሉ የፍቅርና የአብሮነት ተምሳሌት በመሆኑ በዕለት ተዕለት እንቅስቃሴያችን ልንተረጉመው ይገባል ሲሉም ተናግረዋል። የሀገራችን ሰላም እንዲጠበቅ ወጣቱ የራሱ ጉል ስራ አለበት። ማለትም በሚገኝበት ሁሉ የሰላም ተምሳሌት መሆን አለበት። እኛ ወጣቶች ብዙ ነገር ብዙ ተስፋ የሚጠበቅን እና ያ የሚጠበቅብን ነገሮች ደግሞ በራሳችን በወጣቶች ጥሩ ስራዎች ሰርተን ይህ ክፉን ዘመን በጥሩ ስነ ምግባር በጥሩ ዜጋ አልፈን እንድንወጣ የራሳችን አስተዋጽኦ አለው ብዬ አስባለሁ። የትንሣኤ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን ኃጢአት በትንሣኤው የደመሰሰበት በዓል ነውና በተለያዩ አጋጣሚዎች የተለያዩ ሁኔታዎች ውስጥ የሚገኙ ሰዎች አሉና ትንሣኤው ደግሞ ይህንን የሚያስተምረን ያለን ሰዎች ለሌለን ሰዎች በማካፈል በመረዳዳትና በመተሳሰብ እንድናሳልፍ ያደራላል። ቤተ ክርስቲያኗ ከመንፈሳዊ ተግባራት ጎን ለጎን ማህበራዊ ተሳትፎ እያደረገች መሆኑም ተገልጿል። የኢትዮጵያ ካቶሊክ ቤተ ክርስቲያን እንግዲህ አንደኛው ታላቁ የፍቅር ስራ ድሆችን ምንም አጋዥ የሌላቸውን በተቻለ መጠን ክብራቸው ተጠብቆ ሰው ሆነው ፍቅር ተሰጥቷቸው እንዲኖሩ ነው ትልቁ ጥረቷ። ቤተ ክርስቲያን ምእመን ያለውን በፍቅር እንዲያካፍል አንደኛው ነው። ሁለተኛ ነገር ደግሞ ተቋማት ራሳቸው ትምህርት ቤቶች አሉ፣ እንዲሁም ማህበራት አሉ። ከ1000 ህዝብ በላይ እንደሚመግቡ እናውቃለን። ይሄ በየዓመት በዓል የሚደረግ ትልቅ ስርዓት ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አማኞችም በዓሉን በጸሎት በምስጋናና በሌሎች መንፈሳዊ ስርዓቶች አክብረዋል። የክርስቶስ ትንሣኤ መልካም ተግባራትን የምናጠናክርበት መሰረት ነው ሲሉም የእምነቱ ተከታዮች ገልጸዋል። ከጎረቤቶቻችን ጋራ እንደዚሁም ደግሞ ከድሆች ጋራ አጠገባችንን ያሉትን ድሆች በማየት እነሱን መርዳት መደገፍ እንደሚጠበቅብን የእግዚአብሔር ቃል በብዙ ስፍራ ይናገራል። በብሉይ ኪዳንም በአዲስ ኪዳንም ድሆች አብረዋችሁ አሉ ይላል የእግዚአብሔር ቃል። ትልቁ ነገር እንግዲህ የዚህም በዓል ትልቅዬ ዋናው መልእክት ፍቅር ማካፈል፣ እኛም ያለንን ነገር ለሌሎች መቆረስ መቻል ምንችልበትን በአካባቢያችንን በተለያዩ በችግር ውስጥ ያሉ ሰዎች አሉና እነሱን ሰዎች ዞር ብሎ ማየት ካለን ነገር ላይ ለነሱ ከክርስቶስ እንደተማር ነው ፍቅርን ማካፈል፣ ያለንን ጊዜ ማካፈል፣ ከነሱ ጋር ጊዜ ማሳለፍ ባለን በገንዘብም ሊሆን ይችላል፣ በእውቀታችንም ሊሆን ይችላል። ብቻ ግን አብረውን ያሉ ሰዎችን መርዳት። ቤተ ክርስቲያኗ በተለያዩ ምክንያቶች ለተቸገሩ ወገኖች ድጋፍ የማድረግ ተግባርንም እያከናወነች ነው ተብሏል። እነዚህ በዙሪያችን ያሉ በምዕመናን መካከልም ያሉ
በቤተ ክርስቲያኒቱ ዙሪያ ያሉትንም በርካታ ሰዎችን በዓሉን በደስታ እንዲያሳልፉ የገንዘብና እንዲሁም የቁሳቁስ ዘይት፣ ዱቄት እነዚህ ድጋፎችን አድርገናል። በዓሉ ሲከበርም የእምነቱ የሃይማኖት አባቶችና ምዕመናን ተገኝተዋል። በካቶሊካዊት ቤተክርስቲያን የኢየሱስ ክርስቶስ ትንሣኤ በዓል በድምቀት ከሚከበሩ በዓላት መካከል ዋነኛው ነው። ትንሣኤ በዓል ሞት የተሸነፈበት መሆኑ ደግሞ ከሌሎች በዓላት ለየት እንደሚያደርገው የካቶሊካዊት ቤተክርስቲያን የእምነት አባቶች ይናገራሉ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የቤተሰብ የምዕመናንና ወጣቶች ሐዋርያዊ አገልግሎት ዳይሬክተር የሆኑት አባ አብነት አበበ ሕዝበ ክርስቲያኑ በዓሉን በምስጋና እንዲሁም የተቸገሩትን በማሰብ ማክበር እንደሚገባ ነው የተናገሩት። መልእክታቸውን ከራሳቸው አንደበት እንከታተሉ። ስሜ አባ አብነት አበበ እባላለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የቤተሰብ የምዕመናንና የወጣቶች ሐዋርያዊ አገልግሎት ዳይሬክተር ሆኜ ያገለግላለሁ። ትንሣኤውን ስናስብ መቼም ትንሣኤው የመጨረሻ ነው። ከመከራው ነው የምንነሳው። የተከፈለው መከራውን አልፎ ሞቶ ተነስቶ መነሳቱን ስናስብ እንግዲህ የሚቀድመው ስቃዩን እናስባለን። ምናልባት በዚያን ጊዜ በፋሲካ ጊዜ የምንጸልየው ጸሎት ስላለ ያ ነገር ራሱን ስለሚገልጥ እሱን እንደው ባነብልህ ደስ ይለኛል። ስቃዩ የሚለው እንግዲህ ዓለምን ለማዳን መወለድን፣ በድህነት መኖርን፣ በአይሁድ እጅ መጣልን፣ ከከዳተኛ ይሁዳ በመሳም አልፎ መሰጠትን፣ በሰንሰለት መታሰርን፣ እንደ ንጹሕ በግ ለመስዋዕት መጎተትን፣ በሐናና በቀያፋ በጲላጦስና በሄሮድስ ፊት አላገባብ ቀርበህ መቆምን፣ በሐሰተኞች ምስክሮች መከሰስን፣ መገረፍን፣ በጥፊ መመታትን፣ መጨነቅን፣ በምራቅ መተፋትን፣ በሾህ አክሊል መቀዳጀትን፣ በበትር መመታትን፣ ፊት መሸፈንን፣ ልብሶችን መገፈፍን፣ በመስቀል ላይ መቸንከርን፣ ከወንበዴዎች ጋር መቆጠርን፣ ሐሞትና ኮምጣጣን መጠጣትን፣ በጦርም መወጋትን የፈለግ ከአብና ከመንፈስ ቅዱስ ጋር ለዘላለም የምትኖርና የምትነግስ አምላክ ሆይ ስለ እነዚህ እጅግ ስለተቀደሱት ሕማማትህና ስለ ቅዱስ መስቀልህ ስለ ሞትህም ከገሃነም ስቃዮች ሰውረን ካንተም ጋራ በቀኝ የተሰቀለውን በደለኛ ወዳደረስክበት ቦታ አድርሰን ብለን ነው የምንጸልየው። እንግዲህ ባጭሩ ይህንን ነው የሚገልጸው። ለእኛ የተከፈለው ዋጋ መሰቃየቱ፣ መሞቱ፣ መጨረሻ ደግሞ ትልቁ እንግዲህ ዋናው ከሞት መነሳቱ ነው። ፋሲካችን ሲሆን በደስታ የምናከብረው ጌታችን ከሞት ተነስቷል፣ ሞት የመጨረሻ አይደለም ብለን ስቃዩንም ብናስብ የተከፈለው ዋጋ ነውና መጨረሻ ላይ ግን ይሄ ነው ትንሣኤያችን ክርስቶስ ነው ብለን መጨረሻ በደስታ በሐዘን እያሰብን ተጉዘን በደስታ የምናከብረው በዓል ነው። ትንሣኤው የእምነታችን ትልቁ እምብርት ዋናው ነው። ጌታ ከሰራቸው ተአምራት ዋናው የምንለው ትንሣኤው ነው። እንግዲህ ሞትን ድል መንሳት ማለት ትልቅ ነገር ነው። ከአይምሮ በላይ የሆነ ነገር ነው። መወለድ አለ፣ መኖር አለ፣ መሞት አለ። እስከ መሞት ምንም የሚደንቅ ነገር የለውም እኮ። ሞቶ መነሳት ማለት ግን በቃ ትልቁ ነገር ያ ነው። ለካ ሕይወታችን ተወልደን እስከ መሞት ሳይሆን የሚቀጥል ነው። ቀጣይ ሕይወት አለው። እግዚአብሔር የሰው ዓይን ያላየውን የሰው ጆሮ ያልሰማውን የሰው አይምሮ ያላሰበውን ለሚወዱት አዘጋጅቷል ይላል። እንግዲህ ያንን ሁሉ አልፈን የሚጠብቀንን የምናስብበትም ነገር ስለሆነ የተለየ ነገር ያደርገዋል። እናታችን ቅድስት ድንግል ማርያም ከሷም ጋር ሆነን ስቃዩን እያሰብን ለኛ ሲል የከፈለው መስዋዕትነት ስቃዩ ለካ ይሄ ነው። እሱን እናስባለን፣ እንጸልያለን፣ እንዘምራለን፣ እንሰግዳለን፣ ይቅርታም እንጠይቃለን። እንግዲህ መጨረሻ ይሄ ሁሉ ከተደረገልን እኛም ደግሞ ንስሐ ገብተን እሱ ከአምላክ ጋር አስታርቆናልና እኛም ታርቀን በንስሐ አንድም ከእርሱ ጋር አንድም እርስ በርሳችን ታርቀን መጨረሻ ላይ በትንሣኤ በመስዋዕተ ቅዳሴ የምናከብረው ትልቅ በዓል ነው።
እኛ እንድንኖር እሱ ስለሞተ ሞትን ድል ስለነሳ እኛም ደግሞ ሌሎች እንዲኖሩ ተስፋ እንዲኖራቸው የደስታቸው የመኖራቸው ምክንያት እንድንሆን እግዚአብሔር እንዲያስችልን በደስታ በሰላም በፍቅር በአንድነት ለመኖር የሚቻለንን ጥረት ብናረግ ሌላውም ተደስቶ ተስፋ አድርጎ እንዲኖር ተስፋ ብንሆን ጥሩ ነው ብዬ አስባለሁ። ለሁላችን ለክርስትና እምነት ተከታዮች ለካቶሊካውያን እንዲሁም ደግሞ ይህንን የክርስትና በዓል የክርስቶስን ትንሣኤ በዓል ለሚያከብሩ ወዳጅ ዘመዶቻችን በሙሉ እንኳን አደረሳችሁ እንኳን አደረሰን። የተባረከ በዓል ያደርግልን። ተመልሰናል። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያው ክፍል ነው። ብዙ ጊዜ አልጊ ያስተውለሽ ከሆነ ከእንግዲህ ሕማማት አለ፣ ስግደት አለ። ከዛ በኋላ ሌሊት 9 ሰዓት የክርስቶስ ትንሣኤ መሆኑን ይታሰባልና አይተሽ ከሆነ ካህናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በካቶሊካዊትም ነጭ ነው የሚለብሱት። በጣም ረዘም ላለ ጊዜ ነጭ ነው የሚለብሱት አብዛኞቹና ብዙ ጊዜ ትንሣኤውን ከዛ በኋላ ከመከራ በኋላ ብርሃን ሕይወት እንዳለ ለማመላከት ነው። የኛም የካቶሊክ አባብነት ጋርም ያየነው ነገር እሱ ነው። ብዙ ጊዜ አስተውለሽ ታውቂያለሽ? እውነት ነው። ያው ትንሣኤ በስራም የግድ በእምነት ብቻ ሳይሆን በስራም በማንኛውም ነገር በመከራና በፈተና ቆይተ በኋላ ላይ ግን እንደምናሸንፍ የሚያሳየን ነው። ከእምነቱ ባሻገር ማለት ነው። በዓለማዊ ሕይወታችንም ማሸነፍ አለ የሚል መልእክት ነው የሚያስተላልፈውና ትልቅ ነገር ነው። አባትም ያስተላልፉት አባብነት። አሁን መልካም እንቀጥላለን። አሁንም አብራችሁን ሁኑ። የትንሣኤ በዓል እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የገለጠበት መሆኑን የኢትዮጵያ ወንጌል አማኞች አስተምህሮም ያስረዳል። ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሣኤ ልንማር ይገባል የሚላል የእምነቱ አስተምህሮ። በዚህ ጉዳይ ላይ ባልደረባችን ሰናይት ሰይፉ ያዘጋጀችው ዘገባ አለ። አብረን እንከታተል። የኢየሱስ ክርስቶስ ትንሣኤ የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና ልክ የሌለው ፍቅር የተገለጠበት መሆኑን የክርስትና አስተምህሮ ያስረዳል። ኢየሱስ ክርስቶስ ለሰው ልጆች ያለውን ጥልቅ ፍቅር በሞትና ትንሣኤው ያሳየበት መሆኑንም በወንጌል አማኞች ኅብረት የዘላለማዊ የክርስቶስ መገለጥ ቤተ ክርስቲያን መሪ ነቢይ ጥላሁን ጸጋዬ ይናገራሉ። በወንጌል አማኙ መካከል ከሚከበሩና በጣም ዋጋ ከሚሰጣቸው አስተምሮች መካከል አንዱ የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ነው። እግዚአብሔር ከሰው ልጆች ጋር የታረቀው እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ነው። ይሄ የክርስቶስ ኢየሱስ ደም የፈሰሰው ዛሬ አሁን እኛ በምናስበው በትንሣኤው ባህል አካባቢ ላይ ነው። የስቅለት ቀን ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት፣ ደሙ በዛ በደረቅ እንጨት ላይ የፈሰሰበት፣ ስጋው የተቆረሰበት በዚያ ሰዓት ላይ የእግዚአብሔር ቃል እንደሚያስተምረን በቆላስይስ ምዕራፍ 1 ላይ እግዚአብሔር በመስቀል ላይ በፈሰሰው በልጁ ደም ዓለሙን ከራሱ ጋር አስታረቀ። የኢየሱስ ክርስቶስ ትንሣኤ ምሕረትና እርቅን በማሰብ ሰዎች እርስ በርሳቸው በትህትና መንፈስ ሊደጋገፉና በህብረት ሊቆሙ ይገባል ይላሉ ነቢይ ጥላሁን። ዘር ሳይመርጥ፣ ቋንቋ ሳይመርጥ፣ የኑሮ ደረጃ ሳይመርጥ ማንኛውንም ሰው ለማዳን ኢየሱስ እዚህ ድረስ መጣ። የኔን ኃጢአት ለመቀበል የኔን በደል ለመሸከም ነው ጌታ ኢየሱስ ክርስቶስ ያንን ሁሉ ዋጋ የከፈለው። ከዚህ ብዙ መማር አለ። አጠገቤ ላለው ወንድሜ ቅድሚያ መስጠት፣ በጣም ዝቅ ማለት፣ ትህትና። የኔ የሆነው ነገር ላይ ሳተኩር ነው አጠገቤ ያለውን ሰው የሚጎዳው። እንደ እግዚአብሔር ቃል በሆነ አይነት መንገድ ጥቂት ብራመድ ብዙ ሰው አገኛለሁ፣ ብዙ ሰው አድናለሁ። ምናልባት እኔ ዋጋ ሊያስከፍለኝ ሊችል ይችላል እኮ አጠገቤ ያለው ወንድሜን ለማዳን ሲሄድ ዋጋ ብከፍልም ግን እሱን ገንዘብ የማደርገው በዚህ መንገድ ከጌታ ከኢየሱስ ክርስቶስ ይህንን መማር አለብን፣ ከሞቱም ከትንሣኤው። እንደ ሀገር አሁን ካሉብን ችግሮች ለመውጣት አሉታዊ አስተሳሰቦችን በማስወገድ ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሣኤ ልንማር ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ኅብረት ፕሬዚዳንት ፓስተር ጻድቁ አብዶ ናቸው። እናንተ ጌታና መምህር ትሉኛላችሁ፣ ግን እናንተን እግር እኔ ያጠብኩ ብሏቸዋል። ይሄ ማለት የመደብ ልዩነት በእውነተኛ ፍቅር የለም። ለሁሉ የሚሆን ፍቅር ነው ያሳየው ክርስቶስ። ስለዚህ ተንኮል፣ ሐሜት፣ ቅናት፣ ምቀኝነት፣ ጥላቻ፣ ፍቅር አልባነት፣ ቂም በቀል
እነዚህ በአንደኛ ቆሮንቶስ 5 ላይ ጳውሎስ ምን ብሏል? ከእናንተ ዘንድ ይወገዱ ብሏል። ለምን? እኛ አሁን አዲስ በአሮጌ ቁጣ አይደለም በዓለም የምናደርገው። ፋሲካችን ክርስቶስ ነው። አሁን የታረደው እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ አገር ካሉብን አስቸጋሪ ሁኔታዎች ለመውጣት እኛም የምንችለውን አድርገን የእግዚአብሔርን ረድኤት የምንጠይቅበት ጊዜ ነው። ክርስትና ክርስቶስን መምሰል ነው ያሉት መምህራኑ በሕይወታችን ሁሉ ይህንን በመግለጥ ክርስቶስን በመምሰል መኖር ይገባናል ብለዋል። ተመልካቾቻችን ከኛ ጋር ስለሆናችሁ አብዝተን ነው የምናመሰግነው። አሁንም የበዓል ዘገባዎቻችን ወደ እናንተ ማድረስ እንቀጥላለን። ከተመሰረተ 15 ዓመታትን ያስቆጠረው ባይሽ ኮልፌ በጎ አድራጎት ማህበር አቅም ለሌላቸው እናቶችና አረጋውያን የትንሳኤ በዓልን ምክንያት በማድረግ የቅርጫ ስጋ አከፋፍሏል። የትንሳኤ በዓል ምክንያት ማድረግ ማህበሩ 30 ለሚደርሱ አረጋውያንም ድጋፍ አድርገዋል። ምንተስኖት ይልማ በስፍራው ተገኝቶ ማህበሩ ያደረገ ያለውን ድጋፍ ምን ይመስላል? እዚያ ያለውን ስሜት ደግሞ ያጋረናል። አብረን እንከታተል። አሁን የምንገኘው ባይሽ ኮልፌ በጎ አድራጎት ማህበር ነው። ይህ ማህበር ከተመሰረተ 15 ዓመታትን አስቆጥሯል። የተለያዩ በጎ አድራጎት ስራዎችን ይሰራል። ዛሬ ደግሞ እዚህ እንግዲህ የአቅም ውስንነት ላለባቸው የበዓል መዋያ የቅርጫ የማከፋፈል ስራን እየሰራ ነው የሚገኘው። ባይሽ ኮልፌ በጎ አድራጎት ማህበር ከሚሳተፍባቸው በጎ ምግባራት መካከል እንግዲህ አቅመ ደካሞችን መደገፍና ማገዝ ይገኝበታል። ዛሬ ምንድነው እያደረጉ ያሉት የሚለው ነገር ከባይሽ ኮልፌ በጎ አድራጎት ማህበር ጋር አብረን የምናይ ነው የሚሆነው። ተከተሉኝ። እንኳን አደረሳችሁ። ዛሬ እንግዲህ እንደዚህ የቅርጫ ስጋን እያከፋፈላችሁ ነው ያገኘናችሁ። ለነማን ነው? ምንድነው አላማው የሚለውን ነገር ንገረን። ጥሩ። ስሜ ሶፎንያስ ከተማ ይባላል። በባይሽ ኮልፌ ውስጥ ረጅም ጊዜ እየሰራን ያለን አባሎች ነን። እዚህ ጋር የምታያቸው ማህበሩ ከተመሰረተ ኦልሞስት ወደ 15ኛ ዓመት ደርሷል። ስለዚህ ለአረጋውያን፣ ለህፃናት እንዲሁም ደግሞ በሀገር ደረጃ አጋጣሚ የተከሰቱ ነገሮች ላይ የመጀመሪያ እንደ ወጣት ድርሻውን የሚወጣ ማህበር ነው እንደ ማህበርም። ስለዚህ ዛሬ ያው የተገናኘ ነው የበዓል ቀን ነው። ብዙ አረጋውያን አሉን፣ ብዙ ቤተሰቦች አሉን። ስለዚህ የበዓል ከብት አርደን እንግዲህ እናቶች፣ አቅመ ደካማ የሆኑ አረጋውያን ቅርጫ ለምን ይቀርባቸዋል በሚል እያከፋፈልን ያለ ነውና እዛ ላይ ነው ያለን። እነዚህ ወጣቶች እንግዲህ ላለፉት 15 ዓመታት በእንደዚህ አይነት በጎ ምግባር ስራ ላይ መሳተፋቸው ይታወቃል። ዛሬ ደግሞ የትንሳኤ በዓልን ምክንያት በማድረግ ነው እዚህ ለአቅመ ደካሞች፣ እናቶች፣ ህጻናት፣ አረጋውያን ለነሱ የሚሆን የቅርጫ ስጋን እያከፋፈሉ የሚገኙት። እንኳን አደረሰው ማዘር። ያው ምናልባት እኛ ከቤት ውስጥ ብንጎል ቤት ውስጥ ሌላ ወንድም እህት ያለውን ነገር አስተካክለው ለበዓል የሚያስፈልገውን ነገር ቤት ውስጥ ያሟሉ ይሆናል። እነዚህ አረጋውያን ጋር ግን እኛ ካልመጣ ምናልባት የበዓልን ቀን ቤታቸውን ዘግተው ያው ሰው ምን የላቸው ሰውም የለውም ማለትን አይፈልግም እና አንዳንዴ በራቸውን ዘግተው ልክ እንደበሉ ሳይበሉ እንደበሉ በራቸውን ዘግተው ቢውሉ አሉና ከዛ ነገር አንጻር ይሄ ትልቅ ፋይዳ ነው ለነሱ ያለው ከምንም ነገር በላይ። አሁን ይሄ የምንሰጣቸው የተወሰነ ስጋ ወይ ደግሞ የተወሰነ ገንዘብ ወይ ደግሞ ዶሮ ከዛ በላይ የሰው ልጅ አለው ማለትን ነው የሚፈልገውና በተለይ አረጋውያኖች ሲሆኑ ረጅም ጊዜ ቤት ውስጥ ብቻቸውን ተዘግቶባቸው የሚቆዩ በፊት ብዙ ነገር የለመዱ ለሀገር ብዙ ውለታ የዋሉ ናቸውና ብቸኝነት በጣም ከባድ ነው። ከዛ ነገር አንጻር መሄዳችን በራሱ ከምንሰጣቸው ነገር በላይ ለነሱ ትልቅ ዋጋ አለው። ይሄም ደግሞ ምንድነው አሁን ነገ ከነገ ወዲያ ያው እኛም እግዚአብሔር ከፈቀደ ከዚህ በኋላ የምንሄደው መቼም ከፍ እያልን ስንመጣ ወደ አረጋውያን ነው እኛ የምንሄደውና ይሄ የመረዳዳት ባህል መቀጠል አለበት። አሁን ላይ መሰረት ላይ ያላለፍከው ነገር ነገ ላይ አስቸጋሪ ነው የሚሆነው። ያለምንም ሀሳብ ቁጭ ብለን እንደዚህ ያለ ሰዓት ኑ ይሉናል። በእውነት የነሱ እግዚአብሔር ይክፈላቸው። እንደው ስንቃችን ሆኑ፣ ተከሻችን ሆኑ፣ አይናችን ብርሃናችን ሆኑ። በብርሃን አይጣቸው።
አይጣቸው፣ ይውለዱ፣ ይክበሩ። እኛ በነሱ እየበላን እየጠጣን አመት ባልመጣ ሽንኩርት አልገዛሁም፣ ምን አልገዛሁም፣ ዶሮ አልገዛሁም የለም። እንዲህ ያለ ሰዓት ኑ ጋሽ ወልዴ፣ አረ እንዲህ ያለ ሰዓትና በአንድ ተኩና ይሉናል። እነሱ ፈጣሪ ጠርቶ በትልቅ ደረጃ ያድርሳቸው። በየአውደ ዓመቱ ብቻ ሳይሆን ቀለባችን ዘወትርስ እነሱ አይደሉም? ማናለን? ቀለባችንም እነሱ ናቸው። አውደ ዓመታችንም እነሱ ናቸው። እግዚአብሔር ባዩሽ ኮልፌዎችን የፈጠራቸው ለየት አድርጎ ነው። አለሚያቸው እነሱን ዓለም አይቷቸዋል። አለሚያቸው ይባረኩልን። የተባረኩ ናቸው። እስካሁን ድረስ የመሰላቸትም ወደ ኋላ የማሸግሸግም የለባቸውም። እኔ አሁን 5 ዓመቴ ነው። መጋቢት ተጀመሩልኝ። የመረዳዳትና የመተጋገዝ መልካም እሴቶቻችን ከጊዜ ወደ ጊዜ እየዳበሩ መጥተዋል። አሁን እኔ እዚህ በሚገኝበት ኮልፌ ባዩሽ በጎ አድራጎት ማህበር የሚገኙ ወጣቶች ለነዚህ እናቶች፣ አረጋውያን እንግዲህ ማንም የሚረዳቸው ሰው ለሌለ ለነዚህ አረጋውያን ድጋፍ አድርገዋል። ዛሬ የትንሳኤ በዓል ምክንያት በማድረግ ነው ቅርጫ ሲያከፋፍሉ የነበረው። ይሄ መልካም እሴት፣ ይሄ መልካም ነገር፣ ይሄ በጎ የማድረግ ያለንን ነገር የማጋራት የመቆረስ ባህላችን እንደዚሁ እያደገ መምጣት ይኖርበታል። በማህበርም በግልም እንደዚህ አይነት መልካም ስራዎችን ልናደርግ ይገባል ማለት ነው። መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። እዚህ ያላችሁ እናቶቼ፣ አረጋውያን ለእናንተም መልካም የትንሳኤ በዓል ይሆንላችሁ። በጣም በቃ እንዲባለ በጣም ደስ የሚል ነገር እየተለመደ ነው። በጣም እነዚህ ደግሞ አረጋውያን ናቸው፣ ትልልቅ ሰዎች ናቸውና በጣም ደስ ይላል። የባልደረባችን የምንተስኖት ከነሱ ጋር የነበረው ቆይታ ራሱ ደስ ይላል። መጨረሻ ላይ ራሱ ደስ ይላል። ምርቃታቸው እውነት ነው። እሱ ነው በዓልን ትልቅ ትርጉም የሚያሰጠው ብዬ አስባለሁና በጣም በተለያየ አካባቢ ያላችሁ ወጣቶች እንዲህ አይነት ነገሮች በጣም ሊበረታታ ይገባል። የኢትዮጵያ ቴሌቪዥንም በነገራችን ላይ እንዳሉ በጎ ተግባራት ባሉ ቁጥር ሁሌም ከጎን ሆኖ ይቀርጻል፣ ያስተላልፋል፣ ለህዝብ እንዲደርስ ያደርጋል ለማለት እንወዳለን። እንግዲህ በድጋሜ ክቡራን ተመልካቾቻችን የትንሳኤን በዓል በያላችሁበት እያከበራችሁ ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል ትንሳኤ ላይ ያተኮሩ የተለያዩ ዜናዎችን እናንተ እያደረስን ነው። እየተከታተላችሁን ስለሆነ ደግሞ ከልብ እናመሰግናለን። አልጊ ሰሞኑን አክሱም ነበርሽ? አዎ አክሱም ነበርኩኝ። እውነት ነው። እንዴት ነበር ቆይታሽ? እንደው አጭሩ አክሱም ደስ ይላል። ያው ሆሳዕና በዓል በድምቀት ነው የሚከበረውና በእውነት እኔ ያላውቅም ነበር። ህዳር ጽዮን ነው ብዙ ጊዜ ህዳር 21 ሲሆን በርካታ ምእመናን ኢቨን ቱሪስቶችም የሚሄዱበት ህዳር 21 ነው አጋጣሚውና የሆሳዕና በዓል በታላቅ ድምቀት በተለየ ድባብ ነው የሚከበረው። ተለየ ስነ ስርዓት አለ አካባቢው በጣም ከዋዜማ ጀምሮ በጣም ነው የሚገርመው። የሆነች ሾላ ነገር በትግርኛ ዳዕሮ ዒላ ትባላለች። ቦታዋ ራሱ የተለየች ናትና በጣም ነው የሚያምረው። እጅግ በጣም ነው የሚያምረው። በቃና በየአመቱ ለካ በርካታ ሰው ወደዛ ይሄዳል። እኔ እንደግሌ እንዳልጋንሽ እንትኑ አልነበረኝም እውነት ለመናገር ግን እጅግ ነው በጣም ደስ የሚለው። ኢቭን እግሬን ታጥቤ ነው የገባሁት። በአክብሮት የመጣውን ሰው የሚቀመስ ነገር ይሰጡሃል ምናምንና በጣም ነው ደስ የሚለው። እንኳን ደህና መጣችሁ ብሎ ከየትም ብትመጣ በቃ ኢትዮጵያዊ ነህ ይቀበልሃል አክብሮና በጣም ጥሩ ጊዜ ነበረኝ። ደስ የሚል ቆይታ ነበረኝ አክሱም። ስለዚህ ህዳር ጽዮን ማርያም ብቻ የምናስበውን እሳቤ ተጨማሪ ሆሳዕና ላይም ሌላ የቱሪስት አትራክሽን ሊሆን የሚችል ሌላ ደግሞ የመንፈሳዊ ጉብኝት የምናደርግበት አንድ ሴት መኖሩንም አልጋነሽ በነበራት ቆይታ አሳይታናለች። ወደዛው ዘገባ ነው። ያው ኢየሩሳሌም የነበረውን ስነ ስርዓት ያንን አስበው ነው እዛ የሚያከብሩትና በተመሳሳይ ነው። በቃ እጅግ በጣም ደስ ይላል። አንድ ዘገባ ሰርቼ ነበር። ወደሱን ለተመልካቾቻችን ስለ ኢትዮጵያ ቀደምት ስልጣኔና ክርስትና ስናነሳ አክሱምን ማንሳታችን የግድ ይለናል። የአክሱም ጽዮን ማርያም ቤተክርስቲያን ቀዳማዊ ምኒልክ ከአባቱ ሀገር ከእስራኤል ማለትም ከኢየሩሳሌም ያመጣው ጽላተ ሙሴ ያለበት ስፍራ እንደሆነም ነው በታሪክና በክርስትና እምነት አባቶች ዘንድ የሚነገረው። ቤተክርስቲያኗ ቀደምት የኢትዮጵያ ነገስታት ተቀብተው ንግስና የሚቀበሉባትም ነበረች። የሀገር ሀብቶች የሆኑ ታሪካዊና ሃይማኖታዊ ቅርሶች የሚጠበቁበት ሙዚየም በስፍራው እየተገነባ ይገኛል። ባልደረባችን አልጋነሽ ተካ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ተገኝታ ተከታዩን ዘገባ አዘጋጅታለች። እሱን እንከታተል። ጥንታዊቷና ታሪካዊቷ አክሱም የስልጣኔ መነሻና ምልክት የሆኑ ቅርሶች፣ ገዳማትና የተለያዩ የአርኪኦሎጂ ውጤቶች የሚገኙባት ድንቅ ስፍራ ናት። የኢትዮጵያ መሰረት የሆነችው አክሱም
ቅድስት ከተማ የሚል ስያሜንም አግኝታለች። ድሮ ኢትዮጵያውያኖች መሰረታቸው አክሱም ሆኖ በሕገ ልቦና ማንም ሰው ሲያስተምራቸው እግዚአብሔር አምላክ አለን ብለው እግዚአብሔርን ራሳቸው በተፈጥሮ እንቅስቃሴዎች በመረዳት እግዚአብሔርን ያመልኩ ነበረ። የመጀመሪያው መስዋዕተ ኦሪት ከኢየሩሳሌም ቀጥሎ መስዋዕተ ኦሪት የተሰዋባት አክሱም ላይ ናት። በዚህ ሁኔታ ነው አክሱም ቅድስት ከተማ የምትባለው። ምክንያቱም ፊት ለፊታችን የምታዩት እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦት ያለው እዚህ ቦታ ላይ ነው። ምክንያቱም እግዚአብሔር ፈቅዶ ታቦተ ጽዮንን በቀዳማዊ ምኒልክ አማካኝነት ከሺዎች እስራኤሎች ጋር ወደዚህ በመምጣት የመጀመሪያው ምኩራብ ቤተ መቅደስ እዚህ ቦታ ላይ ተሰርቷል። በዚህ ሁኔታ ሁሉ ጊዜ ቅዳሴ ነው፣ ሁሉ ጊዜ ስብሐተ ነግህ አለ፣ ሁሉ ጊዜ ሰዓታት አለ፣ ሁሉ ጊዜ ምስጋና ዓመት ሙሉ አይቋረጥም፣ ሁሉ ጊዜ ቁርባን አለ፣ ሁሉ ጊዜ ጥምቀት አለ። ኤኒ ታይም የፈለገውን አገልግሎት ማግኘት ለሚፈልግ ሰው እዚህ ቦታ ላይ አገልግሎቱ ማግኘት ይችላል። አክሱምን ስናነሳ የክርስትና እምነት መሰረት የሆነችውን ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያንን እናገኛለን። አብርሃ ወአጽብሃ የመጀመሪያውን ቤተክርስቲያን በአራተኛው ክፍለ ዘመን እዚህ ቦታ ላይ እንደሰሩ ያ ቤተክርስቲያንም በዮዲት ጉዲት ምክንያት እንደተቃጠለ ለሁለተኛ ጊዜ በንጉሥ አንበሳ ውድም ባለ 7 ቤተ መቅደስ እንደተሰራ ያ ቤተክርስቲያን እንደገና በግራኝ አህመድ እንደፈረሰ ለሶስተኛ ጊዜ አጼ ፋሲል ከጎንደር ቤተ መንግስት ያሰሩት ቤተክርስቲያን ያንን የወንዶች ገዳም ነው። ታሪክ እንደሚነግረን እስከ አጼ ኃይለ ሥላሴ ዘመነ መንግስት ድረስ በአክሱም ጽዮን ማርያም ቤተክርስቲያን የሚገለገሉት ወንዶች ብቻ ነበሩ። ሴቶች አገልግሎቱን የሚካፈሉት በርቀት ሆነው ነበር። ኋላ ላይ ግን ንጉሱ ሴቶችና ወንዶች በእኩል የሚገለገሉበትን ቤተክርስቲያን አስገንብተዋል። ምክንያትም ነበራቸው። አጼ ኃይለ ሥላሴ የመምበር ኦፍ ሌግ ኦፍ ኔሽንስ በነበሩበት ወቅት ልክ ጣሊያን ኢትዮጵያን ለሁለተኛ ጊዜ ሲወር በዚያን ሰዓት ወደ እንግሊዝ ሀገር ሂደው አቤቱታም ለማሰማት እዚያ ቦታ ላይ በተገኙበት ወቅት በዚህ ሁኔታ ነው አጼ ኃይለ ሥላሴ ያው ለእግዚአብሔር ስለት አደረጉ። እግዚአብሔር አምላኬ ሆይ እኔ ወደ ሀገሬ ከተመለስኩኝ ስልጣኔ ተመልሼ ከያዝኩኝ በወንዶችና በሴቶች ልዩነት ባለበት ገዳም ሴቶች የሚገለገሉበት አሰራለሁ ብለው ተሳሉ። በስለታቸው መሰረት በ1945 ይህንን መስርተው በ1957 ይህንን ህንጻ አለቀ። አንድ በቅድስና የሚኖር አባት ታቦተ ጽዮንን እየጠበቁ የሚኖሩት እዚህ ቦታ ላይ ነው። ሌላ ሰው መግባት አይችልም። ሁለቱም ጋር አሁን አገልግሎት አለ። እዚህም አገልግሎት እየሰማቸው ነው። ወንዶች ጋርም አገልግሎት አለ። ይሄ አመት ከአመት ነው። በዛን ጊዜ በአክሱም ጽዮን ማርያም ቤተክርስቲያን ከሃይማኖታዊ ስነ ስርዓት ባሻገር ስርዓተ ንግስና የሚፈጸም ነበር። እስከ አጼ ኃይለ ሥላሴ ጊዜ የነበሩ ነገስታት ልክ ነብዩ ሳሙኤል ዳዊትን ሳኦልን ቀብቶ ያነግስ እንደነበረው ስርዓት አክሱም ላይ ይፈጸም ነበር። ምክንያቱም አክሱም መጥቶ ተቀብቶ ካልነገሰ ንጉሰ ጽዮን ንጉሰ ኢትዮጵያ ተብሎ ካልተሰየመ የህዝቡም የንጉሱም አክሰፕተንስ አይኖረውም። አክሱም መጥተው ተቀብተው ሲነግሱ ቃል ይገባሉ። እኛ ጽዮን እንደዚያ ክብራ ቀብታ ንግሳናለች፣ እኛ ደግሞ ለጽዮን የራስ አክሊሎቻችን፣ የነገስታት ልብሶቻችን፣ የተለያዩ መጽሐፍቶች፣ የተለያዩ ነገሮች ለጽዮን እንሰጣለን ብለው ያበረከቷቸው ነገሮች ናቸው። እዚህ ሙዚየም ላይ የምናያቸው የሰላም ጅምሮቹን ቀጣይነት ኖሯቸው ያው ሙዚየሙ ተሰርቶ ኢትዮጵያውያኖች ሁሉም ሰርተውት ሙዚየሙ ያው ለህዝቡ ያሉትን ቅርሶች በደንብ የሚታዩበት ይሆናሉ ብዬ ተስፋ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በየዓመቱ ህዳር 21 ቀንን በታላቅ ድምቀት ታከብራለች። ህዳር ጽዮን ታቦተ ጽዮን ወደ አክሱም የመገባችበት ነው። ሌላኛው ስለ ጣዖቱ መሰባበር፣ ምክንያቱም ታቦተ ጽዮን ተማርካ በነ ኤሊ ችግር ምክንያትነት መስዋዕተ ኦሪት በቤተ መቅደሱ እየቀለዱ ታቦተ ጽዮን እንደተማረከችና የኤሊ ልጆችም እንደሞቱ በተማረከችበት ወቅት ለዚህ ነው ታቦተ ጽዮን ቀጥቀጥቶ ለዳጎን ጸረነ የሚል ምስጋናም ሁሉ ጊዜ ዳጎን ጠላታችን ዳጎን ጣዖት ታቦተ ጽዮን ሰባብራ ጣለችው የሚለው በመጽሐፍ ቅዱስ ላይ በሰፊው የምናገኘው። ቅዱስ ያሬድ ለታቦተ ጽዮን ማርያም ክብር ምስጋና አቅርቧል። ቅዱስ ያሬድ የተወለደበትም ዜማም የደረሰበት ነው። ለኢትዮጵያውያኖች አንድ የሚያደርገው ዜማም እዚህ ቦታ ላይ ነው የተመሰረተው። የዜማ ትምህርቶች የድጓ ምስክርነት አለ፣ የመጽሐፍት ምስክርነት ይሰጣል። ጾመ ድጓ፣ ዝማሬ፣ መዋሥዕት ብዙ ትምህርቶች ሁሉም ጉባኤያት ቅዳሴ መምህሮች አሉ። ለዚህ ነው ቅዱስ ያሬድም እዚህ ቦታ ላይ ቀዳሚሃ ለጽዮን ሰማየ ሰረረ ሳረረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎም ስለ ታቦተ ጽዮን ክብርም አመስግኗል። ልክ ቀዳሚሃ
ለጽዮን ሰማየ ሳርረ ወበዳግ በርካታ ሰዎች ህዳር 1 ቀን የአክሱም ጽዮን ማርያም የንግስ በዓልን እንዲሁም በአብይ ጾም የመጨረሻ ሳምንት ሆሳዕናን ለማክበር ብሎም ታሪካዊ ቦታዎችንና ቅርሶችን ለመጎብኘት ወደ አክሱም ያመራሉ። ዛሬ የክርስትና እምነት ተከታዮች የኢየሱስ ክርስቶስ የትንሣኤ በዓልን እያከበሩ ነው። የሰላምና የደስታ በዓል ይሁን። የትንሣኤ በዓል ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት ይከበራል። በዓሉ እንደየሀገራቱ የዘመን አቆጣጠር ባህልና ወግ እንዲሁም መንፈሳዊ ክንውን በድምቀት ይከበራል። ከኢትዮጵያ ጋር በተመሳሳይ ቀን የትንሣኤ በዓልን የሚያከብሩ ሀገራት መካከል ኤርትራ፣ ግብጽ፣ ሩሲያ፣ ግሪክ፣ ሰርቢያና ዩክሬን ኦርቶዶክስ ክርስቲያኖች ይጠቀሳሉ። ክርስቲያኖች የኢየሱስ ክርስቶስ ትንሣኤ ለማክበር እስከ ፋሲካ ዕለት ድረስ በልዩ መዝሙር፣ ጸሎትና ሌሎች የቤተ ክርስቲያን አገልግሎቶች ላይም ይሳተፋሉ። ቤተሰብ ሲሰባሰብ ደግሞ እርድ በመፈጸም የበግ ጥብስ፣ እንቁላልና እንደ ትንሣኤ ዳቦ ያሉ ባህላዊ ምግቦችን በማዘጋጀት ነው ለማዕድነት የሚያቀርቡት። ኢትዮጵያ ውስጥ ደግሞ የተለያዩ ባህላዊ መጠጦች፣ ዶሮ ወጥና ጥሬ ስጋ በብዛት ለምግብነት በትንሣኤ ይውላል። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያው ክፍል እዚህ ላይ ያበቃል። ሁለተኛው ክፍል ላይ 1 ሰዓት ላይ ይቀጥላል። አሁንም አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። መልካም የትንሣኤ በዓል ይሁንላችሁ።